የተከበሩ አቶ አብርሃም በጣም ነው እናመሰግነዎት ይሄን ትንታኔ ስለሰጡን እድሜና ጤና ይስጥዎት ሰላም ለኢትዮጵያ ይሁን ነው ምንለው ወደዚህ ለመጣ ነው ወደርሶ እንግዲህ አቶ አብርሃም ተናግረዋል አሁን ምንድነው ያሉት በአሁን ሰዓት ያሉ መሪዎች ብልሆች ናቸው ጀግኖች ናቸው ነው ያሉት አሁን ደግሞ አንዳንድ ቦታ ስንሰማ ደግሞ እዚህ ደረስን እዚህ በጣን እዚህ ሄድን እዚህ ሆነን ይያሉ አንዳንድ ቦታዎች የነበሩ የሆኑ እንትን ግጭቶች ከሻዕቢያ ሁለት ኮሎኔሎችና ከወያኔ ደግሞ 27 ሰዎች ተዋጊዎች ተማርከዋል በዚህ 3 ቀን 4 ቀን እና አሁንም እንደ 83 1983 ያለች ኢትዮጵያ ይመስላችኋል የነበሩ መሪዎች ይመስላችኋል እኮ ከሚገርማችሁ አሁን ግን አይደለችም ቀድም እንደተባለው ነው ሰማይ ሄዳለች ኢትዮጵያ ከዓለም መሪዎች ጋር ተግባብተው ነው የሚሰሩት ስለ ኢትዮጵያ አንድነትና ክብር የሚያከብሩ ወጣት መሪዎች ነው ያሉት በኢትዮጵያ በንም አይነት በጦር የሚደፈር ነገር የለም በከሰማይ ስር ያለው ከፀሐይ ስር ያለው በምንም አይነት አይነካም መንካትም አይቻልም ስለዚህ እነዚህ ሰዎች ቆይ ይቅርታ ነው ሄሎ እና ደውልልኝ ይላሉ ግን ቀድሞ ያቋረጡ ሰው ናቸው ስለዚህ እንደ 83 በፊት የነበረች ኢትዮጵያ አሁን እኮ ባህሪ እየጠየቀች ነው ያለች ኢትዮጵያ እኮ ባህሪ እየጠየቀች ነው ሀብት እየጠየቀች ነው ወርቅ እኮ አሁን በቶኖች ነው እየተመረተ ያለው በፋብሪካ ደረጃ ድሮ በትዚለኛል አሶሳ አካባቢ በሞፊት እንትን እየተደረገ ከወንዝ ነበረ ወርቆች እየተነፉ የሚወጡትና በአሁን ሰዓት ግን በቶኖች ደረጃ በፋብሪካ ደረጃ ነው እየወጣ ያለው ፋብሪካ ከውጭምና በብዙ ሚሊዮን ዶላር ምናመጣው የመዳበሪያ የነበረው እኮ በአገራችን ተጀምሯል በዚህ 2 አመት ምናምን አልቆ ስራ ይጀምራል ስለዚህ ኢትዮጵያ አሁን ሰዓት ትልቅ ሀገር እየሆነች ነው ያለችው ግን ኢትዮጵያ ለማመስ የሚፈልጉ ኢትዮጵያን ለማዋረድ የሚፈልጉ የኢትዮጵያ ልጆች አሉ ምንድናቸው እነዚህ እስቲ ጀግናው አባት አርበኛ አመሰግናለሁ ስለተሰጠኝ እድል በእውነቱ ባለፈውም ጠቅሼዋለሁ አሁንም ክቡር አባታችን ክቡር አምባሳደር እኛን አሰባስበው ኢትዮጵያ ያለችበትን ሁኔታ እንዴት ሰላም ይፈጠር ነው ባጭሩ ሰላም እንዴት እንፍጠር እኛ አሁን እዚህ ያለነው ሳይ የተለያየን ብሔረሰብ ነን እዚህ አንድ በመሆናችን ስለ ኢትዮጵያ ያያሰብን ነው የምንኖረው በጋራ ነው መስራት ያለብን መተዳደር ያለብን ውጭም ይሄዱት ደግሞ ወንድሞቻችን እናቶቻችን ዘመዶቻችን ሲሞቱ እንኳን እዚህ እንቀበር ብለው ነው ወደ ሀገራችን እንሄድ አጽማችን እነሱ አይሰሙም ግን ከሞቱ በኋላ እንኳን መሬት ለማግኘት ወደዚህ ስንት ሺህ ብር ከፍለው ነው ወንድሜ ያውቁታል እዚህ እየመጡ ነው ያሉት አሁን እኛ እዚህ ሆነ ምንድነው የሚያጋጨን ነገር ህግ አለን ደንብ አለን አስተዳደር አለን ውጭም የተማራችሁት እንደናንተ ሌላውን ዓለም ምን እንደሆነ እንዴት እንደሚኖር አሜሪካ እንዴት እንደምትመሰረተች ምናውቀው ነው እኛን ግን በማለያየት ለምሳሌ የኤርትራን ጉዳይ ነበር ያመራል ላይ ነበር ከአንገዜ ምንድነው የተደረገው እዚህ መስቀል አደባባይ ላይ ባርነት ወይም ነፃነት ይሄን ምረጡ እኮ ነው የተባለው ኢትዮጵያን ለመለየት ባርነት ወይም ነፃነት አንድ ኤርትራዊ ነው ጎረቤት ነበሩ አልሄድም ብለው ስለቀሩ ሌሎቹ እርምጃ ሲወሰድባቸው እሳቸው ሰፈር ነው
ኢትዮጵያ ነው ብለው ይጠርታሉ። አሁንም በህይወት ኤርትራዊ ናቸው። እኛ ጋር አየር መንገድ የነበሩ ነበሩ እና መልእክት ሁሉ ያስተላልፉ ነበር። ይሄ ስራ አስኪያጁ የሲቪል አቪዬሽን ስራ አስኪያጅ ጸሐፊ አልማዝ የተባለች እንኳን ተጥሩ ብለው ይነበረ እዚያ ያስተላለፈች እዚህ ኤርትራ እንድትገነጠል ሌሎች 20 አቪዬሽን እና አየር መንገድ 20 ሰዎችን ከዚህ አባረራል። ሚስጥራቸው ሁሉ ተገኝቶ ዶክመንታቸው ሁሉ የተቀረጸ ተገኝቶ ወደ ኤርትራ ሄዱ። ሲሄዱ ምንድነው እንትና እስር ቤት ነው። ትናንትና ቀበሌ በየመስሪያ ቤቱ ሆናችሁ እኛን ስትዋጉን ነበር ብለው እዚያ አሰሯቸው በሙሉ። በራ ውስጥ ነው የላኳቸው። አሁን አንዳንዶች ተብለው ተጸጽተው ወደዚህ እንምጣ ቢሉ ማንም እንትን ያላቸው ነገር የለም። እና ወደ ፍሬ ነገሩ እንሄድና ይሄንን ማድረግ የምንችለው አሁንም በጋራ ነው፣ ማዳመጥ ነው። ምንድነው የሚለው ምክክራችን? ያ እንግዲህ አንዳንድ ነገሮችን ስንናገር እብዶች ናቸው ብላችሁ የሚናገሩትን እንኳን አትናቋቸው። ከዚያ ውስጥ ፍሬ ነገር አለና አዳምጧቸው። በስተት ሊሆን አቀራርበን ይሄ ማህበር ተስፋፍቶ እሳቸው ያሉት ማህበር ተባስተን እንደዚህ እንደ ብሔረሰብ ይሄንን እንቁጠረውና ከየብሔረሰቡ አንድ ላይ ሆኖ ተመካክረን ማቀራረብና ህጉን ምንድነው የሚለው መንግስት ምንድነው የሚለው ጫካ ያሉት ምንድነው የሚሉት ያንን ሁኔታዎችን በአንድ ላይ አቀራርበን ማየት አለብን። ምንድነው በቴሌቪዥን እኮ አሁን በሰሞኑ ወንድሜ ጋር አለ የተቀረጸ ነበር። እንዴት እናቀራርበው ህዝብን ብዙ ጊዜ ነው ደግሞ ነው የምናገረው መንግስት ላይ በቴሌቪዥን ሐሳቡን እየተናገርን አለው። እዚህ አለ ኮረዳ ጀምሮ ለምን አይነጋገርም? ህዝቡ ይናገር፣ የፈለገውን ነገር ይናገር፣ ስተትም ይናገር፣ መጥፎም ይናገር። ያንን አሰባስበን ምሁሮች አሉ፣ እናንተ አላችሁ ጅምር፣ ሌሎችም የውጮችም አሉ። መጀመሪያ የራሳችንን አንድነት እንመስርት። አንድነት ሆነን የምንናገረው ነገር ሆኖ አባቶቻችን እኮ ህግ የለም ፍትሐ ነገስት ነው የነበረው። ፍትሐ ነገስቱን ከዛ ጀምረው ነው አሁን መንግስት እየሆነ እዚህ ደረጃ የደረሰው። ያም አስኳሉ እሱ ነው። ስለዚህ አሁንም የአባታችን ይሄንን የቴሌቪዥን ጣቢያ በመክፈታቸው በጣም ነው ደስ ያለኝ። ለምን ሌትም ቀንም ለኛ አይደለም ለልጆቻችን። እኔ አሁን 90 ዓመቴ ነው። አሁን ሐሙስ ዕለት 90 ዓመቴ ነው። ማስበው ለሀገሬ ነው። ልጆቻችንን እኮ መጀመሪያ ብንመክር እናስተምራቸው እኮ ግብረ ገብነት እናስተምራቸው እዚህ ደረጃ አይደረስም። እኛ ግብረ ገብነት ተምረን ነው እናትና አባትን አክብር ነው የሚለው፣ አገርህን አክብር ነው የሚለው። ስለዚህ በዚህ መሰረት እኛ ይሄ ያለው ዛሬ የቴሌቪዥን ጣቢያ ሌሎችንም አካቶ ወጣቱንም ምሁሩንም አንድ ላይ አካቶ ይሄንን ማህበር አስፋፍተን ምሁሮች ምን እየሰሩ ነው? ዩኒቨርሲቲ ምን ይሰራል? እኔ አልሰማም። ልጆቻችን እኮ እዚያ ናቸው። ፕሮፌሰሮች ዶክተሮች ናቸው። አንድ ቀን እንኳን ምን ይላሉ ብለው እኮ እኛን ምን እንትና ሌላውን ዓለም የሚያውቁትና እንዴት ችግሮች እንደሚፈቱ ሁሉ ለምን መፍትሄ አይሰጡንም? እነሱስ ቅድም ሰው እንደ ነገሩን ይሄ ነው ሌላው ሀገር እንደዚህ ነው ችግሩ የተፈታ ተብሎ እነሱም እኛም ደግሞ ያለውን እናገራለን። ህግ ማለት የሚወጣው እኮ ከዚህ ነው። እና ይሄን ህግ ደግሞ ካቀራረብ በማራቅ አይደለም። እና ብዙ ታሪክ አለ ማውቀው። ነገር ግን ጊዜ ላለመፍጀት ይሄንን አባቴ እዚህ ደረጃ በማድረሶ ደስ ይለናል። ይሄ ደግሞ ጎልብቶ ተስፋፍቶ ሌሎችንም ጨምረን በዚያ መሰረት ተወያይተን የምንሰጠው ሐሳብ መንደርደሪያ እኮ ነው። እኛ ህግ አንወጣም። መንደርደሪያ ሐሳብ ነው። ልጆቻችንን እንዴት እናቅርብ፣ ከመንግስት ጋር እንዴት እንገናኝ፣
የሁለቱም ድልድይ ሆነን ደግሞ እኛ መገናኘትና አብዝተን በዚያ መሰረት ችግሩን ብንፈታው ጥሩ ነው። በጦርነት የሚያልቅ ነገር የለም። ተናግሬዋለሁ። ይሄንንም ካሁን በፊት በአህዱ ላይ ባለፈው ተናግሬያለሁ። ተዚህ ልወት እንደው በጦርነት አይደለም፣ በመቀራረብ ችግሩን በማቀራረብ በመነጋገር ይሄንን ችግር ፈይተን ውጭ ያለውን ኢትዮጵያን ለመነጣጠል የሚፈልገውን ቅስሙን መስበር አለብን ለማለት ነው። አመሰግናለሁ። አባታችን በጣም ነው እናመሰግነው። አስተምሮናል፣ ታሪኩንም ሁሉም ነገር እድሜና ጤና ይስጠዎት። ስለመጡም እናከብረዎታለን። አሁን ወደ ሀጅ ነው የሚሄደው። ሀጂ አሁን ሰዓት ከሚገርማችሁ እየሄደችብን ነው። ስለዚህ ከ5 ደቂቃ ወደ 2 ደቂቃና እንዳረጋት ነው። ምክንያቱም መጨረሻም አንድ ደቂቃ ስላለን በዚህ ላይ 2 ደቂቃ ልናረጋት ወሰን። ምክንያቱም ሰዓቱ ስለሌለ ማለት ነው። እና ሀጂ ሰላም ነዎት? ሰላም አልሐምዱሊላህ። ሰላም እንኳን ሆኑልን። አንዳንድ የምናያቸው ነገሮች አሉ፣ መንገጫገጮች አሉ፣ አንዳንድ ያለመስማማት የተወሰኑ ቦታዎች አሉ፣ ሁሉ ቦታ አይደለም። እና ቅድም እንዳልኩት ደግሞ ኢትዮጵያን የሚጻረሯት እነ ግብጽ እነ ኤርትራ እና ሌሎች ውስጥ ለውስጡ እና ኢትዮጵያ ውስጥ ያሉ ኢትዮጵያውያንም ችግር እየፈጠሩብን ያሉትና ምን ይመክራቸዋል እነዚህ ችግር የሚፈጥሩ ኢትዮጵያውያን? አመሰግናለሁ። መጀመሪያ ደረጃ በሁለት ነገሮች ሀሳብ መስጠት ፈልጋለሁ። ኢትዮጵያ ሁላችሁም እንደምታውቁት ታላቁ ነብያችን የሰላም ሀገር ናት ሂዱ ወደ ኢትዮጵያ ያሉበት ዘመን አለ። ሁላችሁም ሰምታችኋል። የፈለገ እስካሁን ድረስ ያልተቆፈረ ጉድጓድ የለም፣ ያልተወረወረ ድንጋይ የለም። ኢትዮጵያ ግን ቦታዋ ናት አለች። ለምን? ታላቁ ነብይ ቃላቸውን ያሳረፉባት አገር ናት። ይነገራል። አላህ ቃሉን በመጽሐፍ በቅዱስ ቁርአን መጽሐፍ አስቀምጦታል። አገራችሁን ጠብቁ፣ መንግስታችሁን አትንኩ፣ ከእናንተ የሚፈልገውን ስጡ ይላል። እስካሁን ድረስ በዚህ ሰርተናል ወይ? ልንሰራም ችለናል፣ ላንሰራም ችለናል፣ አልፏል። አሁን ግን እንደ እምነት ተቋም እንደ ሃይማኖቴም ታላቁ ነብያችን ያስቀመጡትን ቃል ለማፍረስ ያልተሮጠ የለም፣ ያልወጣ ያልወረደ የለም። አሁንም አትፈርስም። ግን ሀገር ስትኖር ነው እኔ ወደ መስጊድ ሄጄ ጸሎት ማድረገው ኦር ሌላውም ወደ ቤተ ክርስቲያን ሄዶ ጸሎት የሚያደርሰው ያለህን ቃል የሚፈጽም። ትውልድ የምንመክረው ሰላም ስትኖር ነው። ታመንም እኮ በሰላም ለመታመም እኮ አገር ያስፈልገናል። ሞተንም በሰላም ለመቀበር እኮ ሰላም ያስፈልገናል። ወልደን ለማሳደግ ለወግ ለማድረግ ለማድረስም እኮ ሰላም ያስፈልገናል፣ አገር ያስፈልገናል። ስለዚህ የሃይማኖት አባቶች ከዚህ በፊት እንደምትሰሩት ከዚህ በፊት እንደምንሰራው ሁሉ በበለጠ ትውልድን ዘን ያለህን ቃል ዘን ለዚች ሀገር ቆመን መጮህ አለብን። ስለ ሰላም፣ ስለ እርቅ። እርቅ ማዕድ ነው፣ እርቅ ምግብ ነው፣ እርቅ ሰላም ነው፣ እርቅ እድሜ ነው። ስለዚህ ሰላም ቁርስ ጉርስ ነው። ስለ ሰላም ሁላችንም የእምነት ተቋማት በሙሉ ያለህን ቃል የያዘ መጽሐፍ ቅዱስም ያዛችሁ ቁርአንም ያዛችሁ ያዝ በበለጠ ለዚች ሀገር አላህ ለወደዳት ሀገር በወንዝ በጅረት የከበባት ሀገር ያለማት ሀገር ያረጠባት ሀገር መጠበቅ አለብን ለማለት ፈልጌ ነው። የፈለገ ዘሏል። ብዙ መንግስታት አሳልፈናል። ቅድም ወንድሜ ተናግሩታል። ደህና መሰራ አለ፣ ያልሰራም አለ። ከዛ የምንወስደውን ወስደን መዝነን አይተን ባለፈውም ተናግሬያለሁ። አሁን ያለው ስርዓት አሁን ያለው መንግስት ያላህ ቃል መስሎ ነው የሚታየኝ። ያላህ ቃልም ነው። አንድ መንግስት ሲመጣ እኮ የሌላው መንግስት ስትራክቸር በትንትን አድርጎ ፈጅቶ ነው
ቦታ የሚይዘው። ይሄ ግን ሰባራውን፣ ፈላጣውን፣ ደካማውን፣ ጠንካራውን ይዞ ነው ወደ ልማት እየሮጠው ያለ። ስለዚህ እባካችሁ የእምነት ተቋማት ሙስሊም ነን የምንል ኦርቶዶክስ ነን የምንል ከዚህ በፊት ከምንሰራው በበለጠ ለዚች ሀገር በጾምም በጸሎትም ለዚች ሀገር ሰላም ለዚች ሀገር እርቅ መቆም አለብን። ህዝባችን ከራሱ እንዲታረቅ መታገል አለብን። ከራሱ እንዲታረቅ ለምን መንግስታት አጣልተው መሄዱ አሉ፣ አስታርቀው መሄዱ አሉ። በህዝባችን ውስጥ ብዙ ነገር አለ። ግን ከራሳችን እንድንታረቅ ከራሳችን ታርቀን ለዚች ሀገር በሰላም እንድትኖር መታገል አለብን። ማስተማር አለብን፣ መንገር አለብን፣ መምከር አለብን። መንግስትም ደግሞ ያጎደለው ነገር ካለ እኔ አንድ ትንሽ አባቴ ቅድም ከወረዳ ጀምሮ ብለዋል። አዎ አንድ ወረዳ በቀጠና በብሎክ ተከፋፍሏል፣ ተደራጅቷል ህዝባችን። ስለዚህ ስለ ሰላም ከብሎክ ጀምረን እስከ ላይ ድረስ እንዲወራ መንግስት ማድረግ አለበት። ሰላም ነው ትንሽ ያው ወደዛ ደብረ ዘይት እንትን ያለው ቢሾፍቱ አላልኩ? አዎ እንግዶችም ስላሉ ከአሜሪካን የመጡ ኮሎኔሎች ምናምኖች ከነሱ ጋር ለመቀበል ብዬ ነው። እና እየመከራችሁ ነው ስለ ጎህ ቴሌቪዥን ስለ ሰላምና እርቁ እየመከራችሁ ነው? ተነጋገራችሁ? ስለ ሰላምና እርቅ ጎህ ቴሌቪዥን የሚያካሂደው በሰላምና እርቅ ጉዳይ እየተነጋገራችሁ ነው? ቅድም ያቆምነው ነገር ስላለ እስቀጥሉ አጠር አድርገው። አዎ አምባሳደር፣ እስቲ እኛም አሁን ብዙዎቻችን ያው እንደሚያውቁት እድሜያችንን በጦርነት ነው ያሳለፍነው። ባሳለፍንበት የጦርነት ዘመን ሁሉ ጉዳት እንጂ ወይም ህዝባችንን ለድህነት በኢኮኖሚ ውድቀት እንጂ ማንም ያተረፈ የለም። ዳር ድንበር እስከ ማስከበር አንድነትን ለማስጠበቅ ብዙ ጥረቶች አድርገን ያ ሁሉ ስርዓቶች 2-3 ስርዓቶች አሳልፈን በዚህ መንግስት ደግሞ የሰላምና የእርቅ ማዕድ ቴሌቪዥን አዘጋጅቶ የሰላም ሚኒስቴርን ደግሞ መንግስት አዘጋጅቶ በተለያዩ አቅጣጫዎች በሚያደርጋቸው ነገሮች ተስፋ ሰጪዎች ናቸው። የኢትዮጵያ ህዝብ እንደሆነ አንድነቱን ለማሳወቅ በአድዋ ብቻ ሳይሆን አሁን ደግሞ ድልድዩ ተሰርቶ የኢትዮጵያ ህዝብ አንድነቱን በዓል ላይ አስመስክሮታል። ምንም ለደሱት ነገር የለም፣ በተግባር አሳይቷል። እና ሰላምን የመሰለ ምንም ነገር እንደሌለ ከኛ በላይ ደግሞ መስካሪ ነው። አቤት እየሰማን ነው። እና ሰላም ማለት እኛ ከልጅነታችን ጀምሮ እውነቴን ነው የምንለው እናቶችና ህፃናቶች የመጀመሪያ የጦርነት ተጠቂዎች እነሱ ናቸው። ጎበዝ ለጎበዝ ተገናኝቶ ለመፋለም ሌላው አቋርጠዋል ይጨርሱ። አዎ እንግዲህ ሰላም ስለ ሰላም ቀንም ማታም ቢወራ አይጠገብምና መንግስትን በጾም በጸሎት ማገዝ አለብን። መንግስትን በጸሎት ማገዝ አለብን። ስለዚህ አንድ ኮሮና የመጣ ጊዜ መስጊድ ተጨናንቀን የምንቀመጥ ሰዎች በአንዳንድ ሜትር ተለክተን ቆምን። ስለዚህ ሰላም ምን ያህል እንደሚያስፈልግ፣ ሰላም ምን ያህል ለሀገር እንደሚበጅ፣ ሰላም ምን ያህል ለህዝብ እንደሚበጅ፣ ህዝብ እንደሚያኖር ይሄን ሁሉ ተገንዝበን ለሰላም ሁላችንም መሮጥ አለብን። ሌላው ቅድም አባቴ የተናገሩት ከወረዳ ጀምሮ ያለው አው ስለማቀው ነው፣ አደረጃጀቱም ስላለው ነው። ስለዚህ ከወረዳ ጀምረን መንግስት ከወረዳ ጀምሮ የሰላም ንግግር እንዲደረግ ግፊት ማድረግ አለበት። ስትራክቸር ማውረድ አለበት። ሰላም ሚኒስቴር አለ። ስለዚህ ከወረዳ ከብሎክ ጀምረን ካወራ ነው ሰላም ሰፍናል፣ እንደርስበታለን። አሁንም አልመሸም። ስለዚህ ሰላም አሁን ስለ ሶሪያ አንስተዋል እሳቸው። መስጊድ አንሰግድም፣ በቃ ሶሪያዎች ብቻ ናቸው በልመና የተሰማሩት። አንሰግድም መስጊድ ውስጥ። ሱዳኖቹን ወሰዱ። በአሁን ሰዓት ወደዚህ ነው ታላቁ ነብያችን የሰላም ሀገር ናት ያሉት። አሁን እየገባኝ ነው ያለ። የሱዳን ስደተኛ እዚህ ነው፣ የሶሪያው እዚህ ነው፣ የሊቢያው እዚህ ነው፣ የኦሬ ሌላውም እዚህ ነው። አንድ መስጊድ ነው ያለውበት መስጊድ ቦሌ ጥግ ነውና የሌለ የሀገር ሰው የለም። ሰላም ስላላት አይደል
ይህን ሰላም በሁለት እግሩ እንድንቆም ሁላችንም ምርኩዛችንን ይዘን ከመንግስት ጋር እንሁን ለማለት ፈልጌ ነው። አመሰግናለሁ። ሐጂ ኢብራሂም በጣም ነው የምናመሰግነው። እድሜና ጤና ይስጥዎት። ሁሉ ጊዜ ከጎህ ቴሌቪዥን የማይለዩ ከሰላም የማይለዩ ነዎትና እድሜና ጤናዎት ሰላም ይሁን። ሰላም እንዲሆን ደግሞ እንመኛለን። ከዚህ ዛሬ እንግዳሉን እንግዳችን አባት አርበኛ ናቸው። ይሄ ሁሉ የተደረደረው ዝም ብሎ አይደለም የመጣው። መስዋዕትነት ተከፍሎበት ተሰርቶበት ተደክሞበት ውሃ ጥም ረሃቡ ምኑ ጦርነቱ ምኑ ተከፍሎበት ነው የመጣውና እንኳን ሰላም መጡ። እንግዲህ ሀገራችን በአሁን ሰዓት አንዳንድ ቦታዎች ያው ችግሮች አሉ። እነዚህ ችግሮች እንዴት ይፈቱ? እነዚህ ኢትዮጵያውያን ችግር የሚፈጥሩ ሰዎችስ እንዴት ነው ወደ ሰላማዊ ኑሮ የሚመለሱ ወደ ሰላም የሚመለሱት? አንዳንድ ግጭቶች ከውጭ አይደለም፣ ቀደም እንደተባለው ከውጭ አይደለም ከውስጥ ነው የተጋጫጨን ያለ ነው። ሌሎች እነ ግብጾችና ኤርትራውያን እዛ ሆነው ገንዘብ ይከፍላሉ፣ ዶላር ይከፍላሉ፣ እኛ ደግሞ እዚህ እንጋጫለን። ስለዚህ እዛው ያሉ እየተዋጉ ያሉ ልጆቻችን ናቸው። ሰላም እንዲሆን እንመኛለን። ከዚህ ሄዶ ወይ ደግሞ እዛው አካባቢ ያለው ወንድም ለወንድም ችግር የሚፈጥረው ቤተሰብ ነው። ስለዚህ ይሄ ሰላም እንዴት ይምጣ? 2 ደቂቃ አለዎት። አመሰግናለሁ ድሉ ስለተሰጠኝ። ክቡር አምባሳደር ሶንም አመሰግናለሁ። ወደ ቴሌቪዥንም አመሰግናለሁ። ያው ሰላም በመጀመሪያ ለሰው ልጆችም ትልቁ ኃላፊነት ነው፣ የሁላችንም ነው። ሰላም ማለት ለሁሉም ነው። ዛሬ እዚህ ጋር ቁጭ ብለን የምንነጋገረው ሰላም ስላለ ነው። ሰላም ባይኖር እዚህ ጋር ቁጭ ብለን ለደቂቃ አይደለም ለሰከንድም ላንሰበሰብ እንችላለን። ስለዚህ ሰላም ምንም የማይሰጠው ድርድር የሌለው ትልቅ የሰላም እንትን ነው። ስለዚህ እኔ እዚህ ጋር ሰላም የሚጀመረው እኔ ከቤት ነው ማለት። ሰላም ከቤት እንዴት ይጀመራል ቢባል እኛ ሰላምን መጀመሪያ ለልጆቻችን ስለ ሰላም ያለውን ነገር ስለ ሀገር አንድነታችን ያለውን ነገር ከቤት ጀምረን ነው አንስተን ወደ ትምህርት ቤት ወደ እምነት ተቋም ወደሚሄዱበት እየሄደ ያለውን የሰላም እንትን መማር ማስቻል ያለብን ማለት ነው። እኛ ዛሬ እኮ ቤት ተቀምጠን ልጆቻችን ላይ የማይገባውን ነገር ለሀገራችን የማይጠቅመውን ነገር እኮ ያየን ራሳችንን እየረበሽን አልፎም ልጆቻችንን አልፎም ጎረቤቶቻችንን እየረበሽን ያለንበት እንትን ነው። ስለዚህ ለሰላም ትልቅ ዋጋ መክፈል አለብን። እኔ ምናልባት አባቴ የመጀመሪያው ኮንጎ ሰላም ማስከበር ሄደ ነው እና አልፎም ከሀገርም እኮ ለሰው ሀገርም ሰላም ማስከበር ሰው ሄዷል። ለምን? ያ ምንድነው ሰላም ጎረቤቶች ሀገሮቻችን ሰላም ስላጡ ነው እኮ ሰላም ለማስከበር የተሄደው። ስለዚህ ዛሬም እኛ እንዲሁ ዝም ብለን እንደቀልድ የምናየው ነገር ለሀገራችን ዋጋ የሚያስከፍል ነገር ይመጣል። ለምን? እዚህ ጋር እዛ ጋር ያጡት ሰላም እያየን እኛ እንደገና ደግሞ እዚህ ጋር ሰላም ለማጣት የምንሄደው ነገር እኔ ትክክል አይደለም ነው የምለው። ስለዚህ በአጠቃላይ ሁላችንም ለሰላም ዘብ መቆም አለብን። ምንም ድርድር የሌለው ነገር ስለሆነ ነው። እኛን ያሳደጉን ምናልባት እኔ አባቴ ወታደር ሆኖ ጎረቤቶቻችን የአካባቢ ሰዎች ነው ያሳደጉን። እንደ ወላጅ ሆኖ ትምህርት ቤት ሄደውልን። ስለዚህ ይሄ ቀላል ነገር አይደለም። ይሄኛው የዛን የበፊቱን እንትን ይዘን መምጣት አለብን እንጂ ወደ ኋላ ያለውን ትርክት ያያዝን የማያስፈልግ ነገር ይዘን ከምንናቆር እዚህ ጋር የተሻለውን ነገር ያን የድሮ ተሳስበን እንዴት እንደምንኖር የነበረውን ነገር ለኛም ለሁሉ ለሰው ልጆች ያንን ነገር ይዘን ብንሄድ መልካም ነው እላለሁ። በሌላ ስለ አሰብ የተነገረው ነገር እኔ አባቴ በጣም እያዘነ ነበር ሲሞት የነበረው። አሰብ በመወሰዱ በጣም ነበር እንዴት ያለ ወደብ አንድ ሀገር እንዴት ያለ ወደብ ትቀራለች ብሎ ብዙውን አብዛኛውን ጊዜ ያሳለፈው አስመራ አካባቢ ነው በውጊያ። የሱም ጓደኞች ዛሬ አሁን ኤርትራውያኖች አሉ እዚህ የቀሩ ማለት ዛሬም
አሰብ በመወሰዷ የባህር ወደባችን በመወሰዱ ተናደው እዚህ የተቀመጡ አሉ። ትውልደ ኤርትራውያን ሆነው ማለት ነው። በቃ እዚህ ነው ኑሯቸውን እዚህ አድርገው የሚኖሩ ማለት ነው። እና እኔ እንደውም ይህን ነገር በምን አየዋለሁ? በቃ የነዛ የሞቱት ሰዎች ደም ዛሬ ጮሆ መልስ ሊያገኝ ነው ማለት ነው። እኔ አሁን በቃ የሚሰማኝ ነገር በቃ ለምን እዛ ጋር ደማቸው በቀይ ባህር ላይ ፈሶ የቀሩት በዛ በአስመራ ዙሪያ ላይ ሞተው የነበሩት ትላልቅ ጀግኖቻችን ዛሬ ያ ደማቸው ጮሆ መልስ የሚያገኝበት ዘመን ስለሆነ ይሄ መንግስት እየሄደ ያለው ነገር ጥሩ ነው። ቅድም እንደተባለው ሁሉ መንግስት አንድ አይነት ስራ አይሰራም እኮ። ግን ሁሉም በየራሱ በመጣበት ዘመን ላይ የራሱን አሻራ አስቀምጦ የሚያልፍበትን ነገር ይዞ እየሄደ ስለሆነ ይሄ በአጠቃላይ እኔ በወደቡ ጉዳይ ላይ የብዙዎች ደም ድምጽ መሰሚያ ነው። ስንት የአባቶቻችን ጓደኞች እዛ ቀርተው ህፃናት አምባ አድገው ዛሬ በተለያየ መስክ ላይ ውጪ ላይ ያሉ አሉ። የነሱ የአባቶቻቸው ደም ራሱ ዛሬ መልስ ያገኘ ስለሆነ በሰላም ላይ ትልቅ ነገር መስራት አለብን። ጎ ቴሌቪዥን በጣም ትልቅ ስራ እየሰራ ነው። አሁንም ይበርታ እላለሁ። አመሰግናለሁ። አመሰግናለሁ። የኔ ጌታ እድሜና ጤና ይስጥዎት። በጣም ጥሩ ሰጥተውናል። አሁን ወደ መፍትሄ ነው የምንመጣው። መፍትሄ ምን ይሁን ወደ ሌላ ትንተና ሳንገባ ምክንያቱም አንዳንድ ደቂቃ ነው ያለችን ሰዓት ስለሌለን ማለት ነው። አንዳንድ ደቂቃ ነው ያለችን። መፍትሄው ምንድነው? ይሄ ሰላሙ ጉዳይ መፍትሄው ምንድነው? ምን ይሁን መፍትሄው? እኛ ምን እንስራ? መንግስት ምን ይስራ? ህዝቡ ምን ይስራ? ፖለቲከኛው ምን ይስራ? ጋዜጠኛው ምን ይስራ? ስለ ሰላም እንደተባለው ቅድም አቶ አብርሃም እንዳሉት ውጪ ያለው የሚያሰጋ አይደለም። ዝም ብለው የሚጮህ ለገንዘብ የሚጮህ ነው፣ ለዶላር ለቲክቶክ የሚጮህ ነው እንጂ ምንም እንትን የሚያደርገው ነገር የለም። ስለዚህ ሰላምን ለማምጣት ምንድነው መፍትሄው? በዚህ ያለው የታጠቁ የተወሰኑ ቦታዎች አሉ እና እነዚህ ሰዎች በምን ይምጡ? በምን ይመለሱ? ምን ይሁን? ወደ ሌላ ትንተና አንገባም። አሁን መፍትሄ ነው እኛ የምንፈልገው። እስቲ አቶ አብርሃም ላስቀድም። እንግዲህ በጣም አመሰግናለሁ። በእርግጥ በኢትዮጵያም ሆነ በውጪ የሚንጫጩ ብዙ ሚዲያዎች አሉ፣ የሚጮሁ ሚዲያዎች አሉ። በታሪክ ውስጥ በጩኸት የፈረሰችው ሀገር ኢያሪኮ ብቻ ናት። ሰምተንም አይተን አናውቅም ከኢያሪኮ በስተቀር ማለት ነው። ከኢያሪኮ በኋላ በጩኸት የፈረሰ ሀገር ወይም ቅጥር የለም። ስለዚህ የሚዲያ የጸረ ኢትዮጵያ የፌስቡክ እና የዩቲዩብ ደንበኞች ጉዳይ እኛን ሊያሸብረን ሀገሪን ትኩረት ልንሰጥበት የሚገባ ጉዳይ አይደለም። ትኩረት ልንሰጥበት የሚገባውና መፍትሄ ነው ብዬ እኔ የማምነው ሰላምና የህግ የበላይነትን ጎን ለጎን በማስኬድ ከቀበሌ ተነስቶ ትምህርት ቤት ዩኒቨርሲቲዎችን በሚገባ የሰላም ዋጋን ግንዛቤ ማስጨበጥ ያስፈልጋል። ተማሪዎች ትምህርት ቤት ውስጥ ተሰባስበው የሚማሩት ሰላም ስላለ ብቻ መሆኑ መታወቅ አለበት። ሊቢያውያን፣ ሶሪያውያን፣ የመናውያን፣ ሱዳናውያን፣ ሶማሌ ወደ ሀገራችን መጥቶ በስደት የሚኖሩት ሰላም ስላጡ ይሄን ግንዛቤ ማስጨበጥ ያስፈልጋል። ምሳሌው ከደጃችን ላይ ስላለ ግንዛቤ ማስጨበጥ ያስፈልጋል። የሰላም ማዕዱን የሰላም መድረኩን ደግሞ መንግስት በስፋትና በጥልቀት ጉዳዩን ታክቲክና ስትራቴጂ በመንደፍ ዝም ብሎ ሳይሆን በዚህ አይነት ሁኔታ መቀጠል አለበት ብዬ የሰላም መፍትሄው ይሄ ነው። የህዝብ ለህዝብ መግባባት ነው። ግን የሰላምን ጠቃሚነት የሰላም ማጣትን ጎጂነት ደግሞ በጥሩ ሁኔታ ለህዝቡ ግንዛቤ ማስጨበጥ ያስፈልጋል። እኔ ተዘዋውሬ የተመለከትኩት የአዲስ አበባ ቀበሌዎችና ወረዳዎች አካባቢ
ጎጦች አካባቢ የሚሰሩ አንዳንድ ከህግ ያፈነገጡ ሁኔታዎች እመለከታለሁ። እነሱን ሁሉ ወደ ህግ አግባብ የሚመለሱበትና ሰላም ከዚያ ነው የሚነሳው፣ ከትምህርት ቤት ነው የሚነሳው። አሁን የተከፈተው የሰላም መድረክ እንዳለ ሆኖ ማለት ነው። እሱ ተጠናክሮ መቀጠል አለበት። ግን ቤዚካሊ ከታች ጀምሮ ስለ ሰላም ጉዳይ ደግሞ ግንዛቤ ማስጨበጥ ያስፈልጋል። ለሰላም ለዘላቂ ሰላም መፍትሄው ይሄ ነው ብዬ አምናለሁ። አመሰግናለሁ። እግዚአብሔር ይስጥልን አቶ አብርሃም። እዛው ቀጥሉና እንግዲህ መፍትሄ ነው እኛ የምንፈልገው፣ ሌላ አይደለም። ሁሉ ተነግረዋል፣ ያልተነገረ ነገር የለም። ግን ምንድነው በምንድነው የምንፈታው? አንዳንድ ግጭቶች እነዚህ ጋዜጠኛ የሚባሉ ችግር የሚፈጥሩ ሚዲያ ያላቸው ሰዎች የመንግስት ሚዲያስ በደንብ እየሰራ ነው ወይ? ስለ ኢትዮጵያ አንድነትና ክብር ስለሚሰራው ስራ እየገለጸ ነው ወይ የሚለውን ነገር መፍትሄው ምንድነው? አመሰግናለሁ። ባጭሩ ለማስቀመጥ አቶ አብርሃም የተናገሩት ገርሞኛል፣ ሐሳብ የነበረ እሳቸው የጠቀሷቸው ሀገሮች በሙሉ ሶሪያ፣ ሶማሊያ፣ ግብጽ፣ ሌሎች እስከ ኩዌት ድረስ በሙሉ ኢትዮጵያን ሲያጠቁ የነበሩ ሀገሮች በተከታታይ ነው የፈረሱት። ኩዌትን አንሳ ብትሉኝ ሳዳም የዘመተው ሻቢያን ሰራዊት እዚያ ይረዱ ስለነበረ ነው። ኢትዮጵያ ላይ የመጣ ነገር ሁሉ በአንድ ጊዜ ነው የሚፈርሰው። እንዳሉት በጩኸት የፈረሰ ሀገር ያረገው ብቻ ነው። እኛ ጋር ያለው ጩኸት ለሀገርና ለትውልድ በመፎከር አርበኞች ከጋር ከሰሜን እስከ ምስራቅ፣ ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ የዘመተበትን አንድነት በሰላም እንዴት እናምጣለን የሚለው መፍትሄ ትንሽ ልናገር። በጥባጭ ካለ ማንጥሩ ይጠጣል የሚባል ኢትዮጵያዊ ተረት አለ። ሁልጊዜ ከተበጠበጠ እንዴት ነው የምንጠጣው? ስለዚህ ከመንግስታት ብቻ ሳይሆን ከህዝብም፣ ከሀገር፣ በወገን፣ በትውልድ፣ በቋንቋ፣ በዘር፣ በሃይማኖት እያንዳንዱ ዘርፍ እየታየ ምንድነው ሊበጠብጥብን የሚፈልገው ምንድነው ማን ነው ብሎ እንግሊዞች አሁን ነገሮችን ከስር ነው ከባህሪያቸው ስንከታተል እኔ ማጠናለሁ። አንድ ሰው ክፉ ሲናገር ቢሳደብ እንኳን አይነኩትም አያስሩትም። ግን ይህን ሰውዬ እንዲህ ሊናገር ያበቃው ምንድነው ብለው ወደ ኋላ ሄደው ያገኙታል ችግሩን። ለዚያ መፍትሄ ነው ማበጀት የሚያስፈልገውና እኛ ጋር ትልቁ መፍትሄ ሊሆን የሚችለው ነገር ኢትዮጵያውያን ባደረጉት በየክፍለ ዘመናቸውና በየዘርፉ ባደረጉት ታላላቅ አገልግሎት መስዋዕት የሆኑ ሰዎችን ዋጋ ባለማየት የተደረገ ትርክት ከኋላ የተሰራ ስራ ነበረ። ማንንም ለመውቀስ አይደለም። ንጉሳችን እስከ ዳግማዊ አጼ ምኒልክ ድረስ የሀገር ባለውለታዎች በልዩ ሁኔታ ከጥንት ጀምሮ እየተያዙ እንደመጡ እንደየደረጃቸው ይታወቃል። በንጉስ አፄ ኃይለ ሥላሴ ዘመነ መንግስት ላይ ግን ኢትዮጵያን አይደለም አፍሪካ ህብረትን እስከ ማቋቋም ድረስ ትልቅ ስራ የሰሩ ንጉስ ከአማካሪ ስተት የተነሳ ይመስለኛል እኔ ከጓደኞች ጋር ማዘነው ጥናት የኢትዮጵያን ትልቅ ወገን ዳር ድንበር በማስከበርና በተለያዩ ጉዳዮች ላይ ትልቅ መስዋዕትነት የከፈሉ ሰዎችን ተወት በማድረግ እንግሊዞችና ከግብጽ በኩል የመጡ ኢትዮጵያን ሲያጠቁ የነበሩ ሰዎች ቦታ የተማሩ ናቸው ብለው በመስጠት ስለ ሰላም አይደለም ከፍተኛ ሀዘንና ለቅሶ ቁጭት በኋላም ባላጋራ እስከማፍራት ድረስ ሀገሪቷ ላይ ትልቅ መጥፎ ትርክ ተፈጠረ። ትልቅ ስራ የሰሩ ሰዎች ታሪካቸው መውጣት ሲገባው በጋብቻና በአምቻ የነኛ ታሪክ ብቻ እንዲሰራ የተደረገ የሚደረገው ነገር ወደ ተሳሳተ ስተት ንጉስ ሰለሞን ከፈጣሪ የተሰጠው ነገር ድንገት ተረስቶ ወደ ሌላ እንደሄደ መጽሐፍ ቅዱስ እንደሚነግረን እንደዚህ አይነት ስተት እየተገባ የመንግስታታቸው ነገርና የመጨረሻው የሰላም መበጥበጥ የ1953 ዓ.ም የነገጀራል መንግስቱ ነው መነሳት ከዛም በፊት 12 ጊዜ የተደረገ ሙከራ ሰላምን ሊበጠብጥ የሚችል ነገር የአገልግሎት ጉዳይ ላይ ያገለገሉ ሰዎችን በየዘርፉ አርበኝነት ብቻ አይደለም በየዘርፉ አርበኝነት አለ ያደረጉ ሰዎችን ዋጋ ባለመስጠት ወንድም እንደተናገረው ኤርትራና ቀይ ባህር ላይ የወደቁ
ከነ ራስ አሉላ በፊትም ቀይ ባህር ድንበራችን ነው ብለው የነ ራስ አሉላ ልጆች የኔ ጓደኞቼ ናቸው። እነ ሰላም እነ ማርታ በአንድ ፊት በእንዶ በአንድ ፊት በደርግ በሁሉም አቅጣጫ እየተዋጉ እርስ በርሳቸው አልቀው ወንዶቹ ሴቶቹ ናቸው ያሉት። አንዷ ነች ውጭ ያለችው። በአንድ ጊዜ አመጣቸው ይሆናል እዚህ ያሉትን እነዚህ ሰዎች ልጆች የትም ከንቶ ነው የቀሩትን መንግስታት እየፈለጉ ያስፈልጉ እስከታች አባቱ እንደተናገሩት ሀጂም እንደተናገሩት እስከታች በመውረድ ምንድነው የጎደላቸው? ያለውማ ያለው ይኖራል የሌለው 40 ዓመት ሙሉ የእስራኤልን መንግስትና ህዝብ ሲበጠብጥ የነበሩ ኃያል መንግስት በጊዜው የሚገፋን የሚያስወጣላቸው ጠፍተው ጌዲዮን የሚባል ሰው እግዚአብሔር አስነስቶ እንደገና 40 ዓመት ጠላትን አሸንፎ ከሀገራቸው አስወጥቶ ዳር ድንበር አስከብሮ የነበረው ጌዲዮን እሱ ከሞተ በኋላ የጌዲዮንን ልጆች የሚያስታውስ ህዝብና መንግስት በመጥፋቱ እግዚአብሔር አዘነ ይላል መጽሐፈ መሳፍንት ላይ አደራቸውን አግኙት። እግዚአብሔር ራሱ እንኳን አዘነ አለ። እኔ ያስነሳውትን እንዴ ይሄ እኮ ብቻ አይደለም። አሁን ዶክተር አብይ ሁሉ ነገር ሰርተው ጨርሰው ቢሄዱ የሳቸው ልጆች አለማሰብ እግዚአብሔርን እንደመበደል ይቆጠራል። እንደዚህ እናቱ መለስ ተነስተዋል። ክፉ የተሰራውን ሌላ ነገር ነው። መልካም የሰሩትን ስራ ያዩ ደግሞ 50-50 መሄድ አለብን። ንጉሥ አፄ ኃይለ ሥላሴ አርበኞችን ገፍተው ባንዳውን በመሾማቸው ብቻ አይደለም አፍሪካ ህብረትን በዘዴ ከእንግሊዞችና ከአሜሪካኖች መንጋጋ አውጥተው ማቋቋማቸው ታላቅ መሪ አድርጓቸዋል። እና 50-50 ያየን ማንንም ጻድቅ የለም፣ ማንንም እስከ መጨረሻው ደግሞ ጨካኝ ክፉ የለም። ይሄንን በማሳየት ነገሮች ወደ መሃል እንዲመጡ አድርጎ ከፊት የተሰሩ ስህተቶችን እነከለ በነከለ ጊዜ ምንድነው ስህተቱ እየተባለ ያ ስህተት እየታረመ የሚሄድበትን ልዩ አማካሪዎችን መንግስታቶቻችን ፈልገው ከአዛውንቶቹም ከወጣቶቹም ከዘመናዎቹም ፈልገው እነዚህ ነገር ማየት በጥባጭ ካለ ማን ጥሩ ይጠጣል። በዚህ ባለንበት ዘመነ መንግስት ውስጥ መልካም የሰሩ እየመሰሉ የመንግስት ሹሞች መንግስትንም ህዝብንም የሚያጋጩ ከግብጽና ከተለያየ ሀገር ደግሞ የሚከፈላቸው ይኖራሉ። በአረብኛና በተለያየ ቋንቋ ደግሞ ችሎታ ያላቸው ሰዎች ስለ ኢትዮጵያ መልካምነት ለሌሎች ሀገር ሁሉ መልካም እንደሆነች የሚናገሩ ሰዎችን ሁሉ ማፍራት አለበት። በየዘርፉ እንደዚህ ነገሮች ከተጠኑ እሳቸውም ብለዋል የሰላም ሰላም ትምህርት ቤት ውስጥ የሰላም አካዳሚ ካሪኩለማው ግብረገብ የሚባለው ጥንታዊ የሰላም ፔሪድ ተብሎ በሁሉም ሃይማኖት እኮ መልካም ነገር ነው እኮ ያለው። የሰላም ፔሪድ ተፈጥሮ ተማሪዎች እንዲማሩ ቢደረግ ይሄ ዩቲዩብ ላይ የሚለቀቅ ከንቱና ፈረንጆቹ ራሳቸው የማይፈልጉትን ነገር እንኳን ወደኛ የሚለቁት ነገር ሁሉ የሚታገድበት ነገር እየተፈለገ ልጆቻችን እንደዚያ ብንይዝ ከሁሉም በላይ ደግሞ ብዙ ዘር ስላለን ኢትዮጵያኖች ደማችን አንድ ቢሆን ብዙ ዘር ስላለን በብሽሽቅና ይሄ እኔ ማልወድም ዩቲዩብ የሚባል ነገርም የለኝም ጭራሽ ነቀየ ጥየዋለሁ። ይሄን ነገር መጥፎ ነገርና ለህዝብና ለሀገር እነዚህ 3 በሬዎች ዳሌ ገጥመው አንበሳ እንዳይበላቸው በረሃ ውስጥ የሚኖሩ ጀግኖች አንበሳ ሊበላቸው ስላልቻለ ስለሚወጉት በየተራ ይሄዳ አንተ እኮ ነጭ ስለሆንክ ነው ያንጸባረክባቸው አይናቸው እየተበላሸ ነው ጠልተዋል ሲሉት ለብቻው ስጄ ላስቀምጣለው ቀዩንም አንተ ደግሞ እንደ ጥቁር አይደለም ወይ ነጭ አይደለ ወይ ጥቁር አይደለ አይወዱም አለው። ጥቁሩን ደግሞ ጨለማ ነው ይሉሃል ነጩና ቀዩ ብለው 3ቱንም ለያይቷቸው ለየብቻቸው በልተው ቀረጣጥፎ ጨርሷቸው። በእያንዳንዱ ብሔረሰብ መካከል ትርክትና ስድብ እየተፈጠረ ግብጽና በእንግሊዞች ነው ይሄ ነገር የተደረገው። ስም ባላነብ ዘማያገር ስም ሆነ ተብሎ በየሃይማኖቱ ሁሉ በዓላትን እያበዙ የተለያየ ነገር እየፈጠሩ በኢትዮጵያ ላይ የለቀቁት ኢትዮጵያ ኃያልና የተባረከች ሀገር ስለሆነች ነው። እነዚህ ነገሮች ትውልዱ እንዲያውቅ የሚያስችል አንድ አካዳሚ በትምህርት ቤት መከፈት አለበት እላለሁ። አመሰግናለሁ። እግዚአብሔር ይስጥልን እድሜና ጤና ይስጦት። ቆንጆ ትንታኔ ነው ከሁለታችሁ የተሰጠው። ይሄን ነው የምንፈልገው ደግሞ እኛም ሰላም እንዴት ይምጣ መፍትሄውስ ምንድነው የሚለው ነገር ነው። አቶ ኃይሌ እንግዲህ ያው እርሶ ኢኮኖሚስት ናቸው መሰለኝና ተማራማሪም ነውትና ሰላም እንዴት ነው መፍትሄው? ኢትዮጵያን በሰላም ለማጽናት ምንድነው መፍትሄው? በጣም አመሰግናለሁ። ያው አብዛኛዎቹ ሐሳቦች ተጠቅሰዋል እና ሰላምን የማደፍረስ ምንጮቹ
ተጠቅሰዋል እና እነዚህ ምንጮች እንዴት ነው ማድረቅ የምንችለው ስንል ወደ መፍትሄው ስንገባ ያው አሁን ችግሩ የውስጥም ይሁን የውጭ ኦሬዲ ተቀባይ ህዝብ ስላለ ነው። ተቀባይ ያለ እርሻው ማዳበሪያው መሬት ላይ ስላለ የሚዘሩትን ነገር ስለሚበቅል ነው። አሁን አቶ አብርሃም እንደገለጹት ውጪ ያሉት አክቲቪስቶችም ጀጋዝ ኢንሲግኒፊካንት ናቸው። ምንም የሚያመጡት ለውጥ የለም በተግባር ዜሮ ሳይሆን ኔጌቲቭ ነው። ትክክል ግን ህዝቡ ኮንፊዝ ያደርጉታል። ወንድሜ ሁሌ ይረብሻል። በወለጋ ብትሄድ ሰላም የለም፣ ቦዶ ብትሄድ በእምና በአማራ በትግራይ ይብያሉ ስለሚረብሹት ከአዲስ አበባ አንድ ቀን ወጥቶ ማያቅ ሰው ኢትዮጵያ ሰላም የለም ይላል። እኔ ጅማ ነው የነበርኩት ናት ጎዴ ምናምን ጅጅጋ ደርሼ መጥቻለሁና ግን ከአዲስ አበባ ጭራሽ ሸገርም ደብረዘይትም ወጥቶ ማያቅ ሰው ኢትዮጵያ እኮ ሰላም የለም ለምን ዩቲዩበሮች ነው የሚያዳምጡ። የኢትዮጵያ ህዝብ ደግሞ እኔ እንዳየሁት ምንድነው አሁን ቲክቶክ ላይ ዩቲዩብ ላይ ምናምን 500,000 300 ሚሊዮን ምናምን ተከታይ ያላቸው እይታ የሚያገኘው 4 ኪሎ ተያዘች ዶክተር አብይ አህመድ እንዲጥቃል ምናምን የሚል ወሬ ነው። ወሬ ተቀባይ ነው እንደ ኢትዮጵያ ህዝብ ነው የምትለው እና ምንድነው መሆን ያለበት ወደ መፍትሄው ሊገባ አንደኛ የኢትዮጵያ የሚዲያና ኮሙኒኬሽን ፖሊሲ ፍሬምወርክ ሪፎርም መደረግ አለበት፣ መስተካከል አለበት። የኢትዮጵያ የሚዲያና ኮሙኒኬሽን ልክ እንደ መከላከያ እንደ ደህንነት መስሪያ ቤቱ እንደ ሌሎች መስሪያ ቤቱ ሪፎርም የሆነ አይመስለኝም። ስራው እየሰራ አይደለም እና የሚዲያና የኮሙኒኬሽን ፖሊሲ ፍሬምወርክ ነው። ፖሊሲው መስተካከል ስራው እንዴት ነው ማለት ነው? ትርክቶችን የሚያለያየን ነገር እየተውን የሚያግባባን የሚያፋቅራን ወድልማቱ እንድንሄድ ሚዲያዎቹ በሙሉ የግልም ይሁን የመንግስት በዚህ ዲዛይን መደረግ አለባቸው የሚል እምነት አለኝ። ሁለተኛ የህዝብ ተወካዮች ምክር ቤትም እነዚህ ኢትዮጵያን የሚያንቋሽሹ ኢትዮጵያን የሚያሰድቡ የኢትዮጵያን ልዕልና የኢትዮጵያን ሶቨርኒቲ የሚያዋርዱ ይቺ በሌላ የምትከበር አገር ይቺ ምንም ዋጋ እንደሌላት የሚያቀርቡ ጋዜጠኞችም አክቲቪስትም ግለሰቦችም ፖለቲከኞችም እርምጃ መውሰድ ከፓስፖርት መታገድ ከቪዛ መታገድ አገር ውስጥ እንዳይቆም እስከማድረግ የተወካዮች ምክር ቤት ህግ ማውጣት አለበት። ኤክስኪዩቲቭ ፓርት ደግሞ እርምጃ መውሰድ አለበት የሚል እምነት አለኝ እዚህ ላይ ማለት ነው። ህግ እነዚህ ኢትዮጵያን የሚያዋርድ ተግባር ኢትዮጵያን የሚያንቋሽሽ ኢትዮጵያን ሶቨርኒቲዋን ልዕልናዋን የሚደፍር ነገር የሚያራምዱ አካሎች ከኢትዮጵያ እስከ ዜግነታቸው መንጠቅ የሚደርስ ህግ ለምን አይወጣም የህዝብ ተወካዮች ምክር ቤት? ሁለተኛው መፍትሄ ምንው ይሄ ነው። ሶስተኛው እነዚህ በትግራይም ያሉት በአማራም ያሉት በኦሮሞም ያሉት በኤርትራ በየትኛውም አካል ያሉት ሽፍቶች እንበላቸው ነፃ አውጪዎች እንስማቸው እንትን እንዳይሸወዱ ይሄ መንግስት እነሱ ያሉት ከ30 ምናምን ዓመት በፊት ነው። ደርግ አሸነፍን የሚሰሩት ፊልም ደርግ እንዲህ አደረግን የደርግ ጀነራል እንዲህ አደረግን ከ30 ዓመት በፊት ነበር። ግን ያልገባቸው ነገር ብልጽግናም መንግስት ደርግ አይደለም፣ ዶክተር አብይ አህመድ መንግስቱ ኃይለ ማርያም አይደለም። አንድ ያለ ጭራሽ በጣም የሚገርመኝ ትንሽ የስትራቴጂ ዕውቀት እኮ የሌላቸው ዝም ብለው የሸፎት መሆናቸው ፕሬዚዳንት መንግስቱ ኃይለ ማርያም ወያኔዎችና ሻዕቢያ ደሴ ሲደርሱ ነው በአሜሪካ ኮንስ ብሻጥር ከኢትዮጵያ የወጡት። ዶክተር አብይ አህመድ ደግሞ ደሴ ሲደርሱ ነው ወደ ግንባር ሄደው። ይሄም ሊገባቸው አልቻለም ምን አይነት ዓለም እንደተገላበጠ ማለት ነው። እነሱ ክላሽ ይዘዋል በአሁኑ ሰዓት ዶክተር አምባሳደር የገል በአሁኑ ሰዓት ከአጥፍቶ ጠፊ ድሮንም ሌሎች ድሮኖችም ወደ ኒውክሌር ደርሰዋል። ይሄም አልገባቸውም እነሱ እዛ ተቸክለዋል። ስለዚህ መሸወድ የለባቸውም እና እነዚህ ግለሰቦች ሪቫይዝድ አድርገው ወደ ሰላም ነው መመለስ ያለባቸው። ህዝቡም ይሄ ነው መምከር ያለበት ለሱ ህዝብ ነው የሚመልሳቸውና የሚከራቸው የሚል እምነት አለኝ ማለት ነው። አራተኛ ደግሞ ቤዚክ በኔ እይታ እነዚህ ከኢትዮጵያ መሪዎች ሲጋጭ ከኢትዮጵያ መሪዎች ሲጣሉ ስልጣን ሲያጡ
ከኢትዮጵያ መሪ ግጭት አለን ብለው ሲያስቡ ኢትዮጵያን ሲኦል ወርደን እናፈርሳታለን ኢትዮጵያን እንዲህ እናረጋታለን የሚሉ ግለሰቦች ኢትዮጵያ እናጠፋላታለን የሚሉ ግለሰቦች አባይ ግድብን አይገደብም የሚሉ ግለሰቦች ተመልሰው ሽመት ስተታቸው አምነው ሲገቡ በክብር ተቀብለ በጥሮታ ማኖር አለብህ እንጂ ሽመት አይደለም መስጠት ያለብህ because ለወጣቶቹ የምታስተላልፈው ሌጋሲ ምንድነው አንተ ከሸፈትክ አንተ ተሸፍተህ ከተዋጋ አንተ ኢትዮጵያን አፈርሳለሁ ኢትዮጵያን ሲኦል ወርጃ አፈርሳታለሁ ይሾማሃለሁ የሚል ሌጋሲ ነው ያሳለፍክ ያለው አስተምሮ ነው ስለዚህ እኔ አንዱን ኢትዮጵያን አፈርሳለሁ ብሎ ሲፎክር የነበረ ሲሸምካዩ እኔ ወጥቼ አንድ ጫካ አፈርሳታለሁ ላለው ከዛ ተደራድሬ መለስና ሸማለሁ ይሄ ሌጋሲ ነው መንግስት ይሄንን የመንግስት አድቫይዘሮች ይሄን ማሰብ አለባቸው ቢያስባለሁ እኔ ይሄን ማሰብ አለባቸው ብዙዎች አይወዱትም ይሄ ነገር እኔ ትንሽ በግልጽነት እናገራለሁ ግን እነዚህ ለጊዜው እነዚህ አራት ነገሮች ይስተካከሉ በየሚል እምነት አለ እንደዚህ ያደረግን ህግም ስርዓትም አስተዳደርን እየወጣበት ሲሆን ነው ሰው የሚታረመው የሚል እምነት አለኝ ማለት ነው አንለስ አሜሪካ ሆኖ እንደፈለገ አውሮፓ ንግድ አፍሪካ እንደፈለገ ሆኖ እንደፈለገ ይሄዳል ይወጣል ኢትዮጵያን ይሰድባል ለወጣቱ ትውልድ ምን ያስተላልፍን ነው ኢትዮጵያ ሌዚ ስፌር ነች ነው ማንንም የሚጫወትባት ነው ሌላ በጣም የሚገርመው ስደተኞች አሉ እዚህ ሀገር ማለት ነው ኢትዮጵያ ውስጥ የበሉ እየጠጡ እየተዝናኑ እንደፈለጉ እየኖሩ ኢትዮጵያና ፈርሳታለን የሚላሉ ህግ መበጀት አለበት ይሄ ነገር የተወካዮች ምክር ቤት ስደተኞች ኢትዮጵያው ሲኖሩ ምን አይነት ስርዓት ይከተሉ አለ ኢሚግሬሽን ስርዓት ግን በቂ ካልሆነ ማለት ነኝ እና ለምሳሌ እዚህ ኢትዮጵያ ሆነው ኢትዮጵያ ባህር ማግኘት ያለባት የማይሉ አካሎች ኢትዮጵያ ግን ተዝናንተው ይኖራሉ ምን ማለት ነው ይሄ ነገር እንትን ማድረግ አለበት አምስተኛው መጨረሻ ለዝጋ ማለት ነው አምባሳደር ይቅርታ ስለ ቀይ ባህሩ ስለ ባህራችን ስናወራ ግን ይገባናል ሳይሆን ርስታችን ነው የኛ ጥያቄ ርስታችን ነው because ትንሽ እንትን ያልኩ ነው የተጫንኩት ለምሳሌ ደጃት ወልድስ ዋጋደስ የኮር አምባሳደር አያት ናቸው ምን ብለው ነው የሚሞቱት ሲሞቱ ግዛ ርስታችን ነው የምንለው አጋሜ እስከ አዱሊስ እዛ አዱሊስ ፖሮ ማርሳ ፋጢማ ጢዮ የሚባሉ ወዶች አሉ ማንንም ሌላ የማያውቀው እነዚህ የአጋሜ ወዶች ናቸው ደጃት ወልዱስ ዋጋደስ የሚያሳድር እነዚህ ኤርትራውያንም አሉ ነደጃት ባሕት ሐጎስ አድቀይህ ነረል ለረንሶ ታዛዝ አድቀይህ ደጃት ባሕት ሐጎስ አዳራሽ አላቸው አድቀይህ ሙዚየም ድሮ የተሰራ ደጃት ለረንሶ ታዛዝ ደሞ ለረንሶ ታዛዝ ትምርት ቤት አላቸውና ይሄን ነገር አጥፍተውታል አሁን ደዛ ሰዎች ደምለ ማለት ነው እና ርስታችን ነው የሚል አካልም ከመንግስት ጋር ብዙ ኢንተርሌሽን ላይ ኖረው ይችላል አንድ ትልቅ ድርጅቶችም አሉ ፓሳ ይሄ ርስታችን ነው እንጂ ጥያቄ አይደለም የሄደውም የህዝብ ሳይፈቅድ ነው ሌላ ሁለተኛው ከአሰብ ጀመረ ከጫጭ እስከ ምጽዋቁ አፋሮች ነው የሚኖሩት ስለዚህ ማን ነው ምናባብለውኛ ነው አፋሮች እኮ ኤርትራውያን ከማባበል ኤርትራውያን ነው ሆአር ሌላ ጉዳይ ሆኖ አፋር አንድ ማረጋ አይቀልም እንዴ መንግስት እዚህ ላይ ለምን አይሰራም የኢትዮጵያ አፋርና ኤርትራ ያለው አፋር አንድ ይሁን አፋር አገር ማድረግ እኮ ይቀላል ኤርትራ ከምን ለማረጋጋት ያ ስለዚህ እዚህ ክሪቲካሊ ኤርትራ ብለው ለኤርትራ የሚታገሉ ሰው ለኤርትራ መጽሐፍ የጻፉ ሰዎች ቀይ ባህር ኢትዮጵያ አይገባትም የሚሉ ሰዎች ትግርኛ ተናጋሪዎች ናቸው ከትግርኛ ተናጋሪዎች ደግሞ የመሐከለኛ ኤርትራና የመሐከል ትግራይ የሚኖሩት ስማት ጥቅስ ስላለኝ ነው በጠቅሰው ግን ችግር የለም ከአድዋ እስከ ሐማሴን ያሉ ፓርቲኩላር ስልጣን ያሉ ሰዎች ናቸው ይሄ የአጋሜ ህዝብ የእንደርታ ራያ አይመለከተውም ይሄ ነገር የምዕራብ የሽሬ ሞራ ምናምን አይመለከተውም ከኤርትራም አከለ ጉዛይ ናቸው ይሄ ባህር ከምጽዋ እስከ አሰብ ያሉት እንጂ ሐማሴን ምናምን አይደሉም እና እዚህ ብዙ ነገር አለ ሌላ ጊዜ ተገናኝተን ተነትነው ስለዚህ ርስታችን ነው ህግ የዓለም ህግ ምናምን ምን አስከሄደን አንደኛ ይሄ ታሪካዊ ርስታችን ነው እዛ የሚመለከተው ዛል ላይ ያልፈቀደ ሁለተኛ አፋር አለ ያልፈቀደ ስለዚህ እዚህ ላይ ነው መንግስት መስራት ያለበት የመጨረሻው ግን አሁን ኤርትራ ምን እንትን ነው የአፍሪካ ህብረት ከኢትዮጵያ ይነሳለች ምንድነው ጽድቁን ይቅርሽና በወጉ በኮነነኝ ነው ያለችው ደው ቢባለው እዚህ ደግሞ
በጣም የሚቆጫቸው ቀይ ባህር 1300 ኪሎ ሜትር ምናምን አንድ አሳ በልቶ የማያውቅ የኤርትራ ወጣት ኢትዮጵያ አዲስ አበባ 220 ሺህ አለ ይታወ መንግስት ያውቃል በኢትዮጵያ ጠቅላላ ግን ከ450 ሺህ በላይ ኤርትራው ያለ እና እዚህ ጠንካራ የሆኑ እንደዚህ አሁን ከ6 ከ1 አመት በኋላ ኤርትራ ገብተን የምንትን ብለን እና አባይን እንደ ሼር አድርገን ኤርፖርትን ሼር አድርገን ሌሎች ጥቅሞችን ወደውን ሼር አድርገን ኤርትራን ኮሪያ ሲንጋፖር እናደርሳለን የሚሉ ደግሞ ሌሎች አካሎች አሉ የነሱ ብቻ አይደለም ማየት ያለበት ስለዚህ እምለው እነዚህ ኃይሎች ብቻ እነሱ አክሱም ሐውልት ወይም ድንጋዮች እስከ ዘላለም እስከ ጊዜው ይነራሉ ከዛ ይጠፋሉ እኛ የሚገባን እናገኛለን ለዚህ የተዘጋጁ አካሎችም አሉ የሚል እምነት አለ መፍትሄው ይሄ ነው በጣም አመሰግናለሁ እግዚአብሔር ይስጥልናት ኃይሌ እናመሰግናለን ችግር የለም